ዛሬ እንግዲህ በአዲስ ነገር ብቅ ብያለሁኝ። ያው ለብዙ ዩቲዩበሮች በተለይ እንደኔ ላሉት ለጀማሪ ዩቲዩበሮች ዝም ብለን ዩቲዩብ ከፍተን ስለ ዩቲዩብ ምንነት ሳናቅ ስለ ዩቲዩብ መክፈቱን ብቻ እንጂ ከጀርባው ምን አይነት ነገር ይዞብን እንደሚመጣ ሳናቅ የምንከፍት ልጆች አለን እና ለነዛ ለእንደኔ አይነቱ ዩቲዩበሮች ትንሽ ቀለል ያለ መልእክት ይዤ መጥቻለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኮኪ ዩቲዩብ ቤተሰቦቼ ተከታታዮቼ እንዴት ናችሁ? ደህና ናችሁ ወይ? እንዲሁም ሰላም ብያለሁ የክርስቲያን እህት ወንድሞቼ። እኔ ደህና ነኝ አልሐምዱሊላህ። ራሴ ሳትጠይቁኝ ልንገራችሁ እንጂ እና እኔ ደህና ነኝ አልሐምዱሊላህ። ዛሬ እኔ እንጃ ደስ አላለኝም። አዝኛለሁ። ለጓደኛዬ ለእህቴ አዝኜልሻለሁ ሀቢብቲ ማለት እኔ አንድ እንድታውቁ የምፈልገው ነገር እኔ በራሴ ሙድ ፈታ ማለት ነው የምፈልገው። ማንንም መንካት በማንንም ቪዲዮ መስራት አልፈልግም። ግን አሁን ላይ በቃ የሆነ ትምህርት እንዲሆናችሁ ብዙዎቻችን ስለ ቻናል ምናምን ሳናቅ በስመ ዩቲዩብ በመክፈት ብቻ ዩቲዩብ ከፍተን የምንሰራለን። ግን ትክክሉን ስህተቱን ሳናቅ ማለት ነው ኢቭን እስኪነግሩን ድረስ ራሱ የመጠበቅ አቅም የለንም። የሆነ ችኩልነት ፍጥነት ነው አክቲቭነት ይባላል እና አክቲቭነት የሚባለው ለማጥፋት ነው እንዴ? ይሄ ለማጥፋት ነው እና ችኩልነት እንበለው እና የሀያት ቻናል ያው ታቋታላችሁ። ሀያት ቻናሏን ሳምንት አልተጠቀመችበትም። ሙኒ ከሆነች ከኛው ጋር ነው። ሁላችንም አንድ ሰው ነው ያስተካከለልን ቻናላችን። በዛ ላይ ደግሞ አስተካክሎ ብቻ አይደለም የሚሰጠን ማስታወቂያ እንዴት እንደምናስገባ ሜምበርሺፕ፣ ሱፐር ቻት ምናምን የሚባሉትን አስተካክሎ ጨርሶ ነው ቻናላችን የሚያስረክበን እና በዛም ላይ ስህተት ካለ ከኋላ ኋላችን እየመጣ እያስተካከለ እያረመ አልሐምዱሊላህ ወላሂ ቃላት የለኝም እና ብዙ እህቶቻችን ያስደሰተ ከአንድም ሁለት ቻናል የሰሩ እህቶች ራሱ የተደሰቱበት ልጅ ነው እና ሳላደንቀው አላልፍም። በጣም ነው የምናመሰግነው። ሆኖም ግን አንዳንዴ ምስጋና የምናጠፋ ወይም ደግሞ እንዴት ልበላችሁ የሰራልንን እያለ ያልሰራልንን ስናማክር ዋጋ የምንከፍልበት አጋጣሚ አለና አሁን ሀያት የገጠማት እንደዛ አይነት ነው እና አንድ ሰው ደግሞ እንደዚህ አይነት ኦንላይን የሚሰራ ሰው የብዙዎች ቻናል የሚያስተካክል ሰው እኔ በላኩለት ወይም ቴክስት ባረኩለት ሰዓት ስላልመለሰልኝ ብቻ ለሌላ ሰው መናገር ወይም ደግሞ ለሌላ ሰው ማማከር የለብኝም። ምክንያቱም ያ ሰው የኔ ብቻ ቻናል አይደለም የያዘው፣ የብዙ እህቶች ቻናል ይዟል። ብዙ እህቶች ጋር ይሰራል እና በቃ ላይ መቸው ይችላል። እስኪመልስልኝ መጠበቅ አለብኝ። ገብቷቸዋል። ምክንያቱም ችኩልነት ለዛ ሰው ሳይሆን ለኔ ነው ዋጋ የሚያስከፍለው። አሁን ሀያት እሷ ነች ዋጋ እየከፈለች ያለችው እንጂ ማንም አይደለም ዋጋ እየከፈለላት ያለውና በተደጋጋሚ በር አይተንላታል። በር እዩላት እየተባለ በር አይተንላታል። ሆኖም ግን በሶስተኛው በአራተኛው ቀን ሞኔታይዜሽኗን ጓደኛዋን ትነግራታለች። ማለት እንደዚህ ነው በር እንዴት ላስገባ ምናምን ብላ ሌላ ጊዜ ያው እሱ ነበር የሚያስገባላት። እያስገባላትም በቪዲዮ ደግሞ እንደዚህ አስገቢ እንደዚህ ነው ማስገባት ብሎ በቪዲዮ አድርጎ ልኮላታል። ለሁላችንም እንደሚያደርግ ማለት ነው እና ከላከላት በኋላ እሷ የእሱን አልገባትም። ጓደኛዋ ከአንድም ሁለት ሶስት ቻናል ያላት ስለሆነ ከኔ በላይ ታውቃለች። 1 አመት ነው ዩቲዩብ ከጀመረች ብላ ተከፋይ ነች ብላ ያው ከኔ ትሻላለች በማለት በአንድ ልብነት ለጓደኛዋ ስታማክራት አይ የሱ የሆነ ቪዲዮዎች ያው ሁላችንም በመንፈሶች ነው ሰዓት የሞላ ነውና መንፈሶቹን ያሉበትን ደልቺ ትላታለች ማለት ነው። ደልቺና በራስሽ ቪዲዮ ስሪ ትላታለች መሰለኝ ማለት ነው። ሀይብ እንዳለች እንደሆነ እንደዛ ነውና ስደልታቸው ሞኔታይዜሽኗ ተነሳ ማለት ነው። ምክንያቱም የኛ ቪዲዮ የምንሰራቸው ብዙ ሰዓት የለንም። አብዛኛው ሰዓት የመንፈሶቹ ነው እና የአሻንጉሊቶቹ ማለት ነው እና እነዛን ነበር እሷ የደለተችው። ዋና ሰዓት የያዙ 11 ሰዓት 8 ሰዓት ምናምን የያዙ እንትኖች ናቸው ቪዲዮዎች ናቸው እና የደለተችው ነው እና ያ ቪዲዮዎች በሙሉ ስታጠፋ ሞኔታይዜሽኗ ተነሳና 117 ሰዓት ብቻ ቀራት ማለት ነው።
እና ይህ ማለት አላቅም ስለ ጓደኛው መናገር አልፈልግም። ነገር ግን አንዳንድ ሰው ኸይር ይፈልጋል፣ አንዳንድ ሰው መጥፎ ይፈልጋል። ኢቭን 3 ቻናል የማሳደግ አቅም ካላት ተከፋይ ከሆነች እንዴት ሰዓት ያልያዘ አጥፊ ልትላት ትችላለች? ሊገባኝ አልቻለም። ግን ሆኖም እዚህ ጋር ጥፋተኛዋ ሀዩቲ ነች። አንደኛ ያስተካከለላት ሰውን መጠበቅ ነበረባት። ኢቭን ለምን ባይመልስ ራሱ ደውዬ ጨቀጭቀዋለሁ፣ እስኪመልስ ጠብቀዋለሁ፣ ላይቭ እስኪሚገባ ጠብቀዋለሁ እንጂ እሱ ስላልመለሰልኝ ወይም ደግሞ መስመር ላይ ስለሌለ ለሌላ ሰው ወይም ደግሞ ስላልገባኝ አሁን እሷ ለሱ ኢቭን ለሱ ራሱ ጠይቀው እኮ አይደለም በቃ ሁሌ መጨቅጨቅ ይሆንብኛል በሚል ነው። አሁን ሀዩቲ እንደነገረች እንደሆነ ሁሌ በመጨቅጨቅ ይሆንብኛል፣ ይሰለቸኛል በማለት እሱ ቪዲዮ ልኮልኛል። የእሱ ቪዲዮ አልገባኝም፣ ለጓደኛዬ እጠይቃለሁ ነው። ገብታችኋል አይደል? እንደዛ ነው። እሱ አሁን የሰራላትን ሰው ላለማስቸገር በሚል ነው ጓደኛዋን በመጠየቅ ከኔ ተሻለ ታውቃለች፣ 1 አመት ሰርታለች፣ ተከፋይ ሆናለች በሚል ነው እንደዚህ ዋጋ የከፈለችው። እና ብዙዎቻችን ችኩል ነን። አይኖ ያ ሰው ማስቸገር ባለብን ሰዓት እናስቸግራለን፣ ችግር የለውም። ምክንያቱም ቻናሌ እስከተረከበልኝ ድረስ እስኪሰራልኝ ድረስ በወዳጅነት አለ አይደል? ቅን አንዳንድ ሰው ቻናላችሁን ስትሰጡት ሞኒዋችሁን ብቻ አስተካክሎ ይሰጣቸዋል። ነገር ግን እንደዚህ አይደለም። እኔ እህቶቻችን ከኔም ጭምር ያስተካከለልን ልጅ እንደዚህ አይደለም። በቃ ብዙ ነገር አስተካክሎ ለዛው ስህተት እያለው ይሄ ስህተት ነው ይሄ አይሆንም እያለ ቻናላችንን የያዘው ማለት ነው። እና ያ ሰው ደግሞ እንደ ወንድም እንደ ወዳጅ አቅርቦ ኢቭን ብዙ ነገር ለመረዳት መሞከር ነው እንጂ አላስቸግረውም ብሎ መራቅ ይሄ አግባብ ነው ብዬ አላስብም። እኔ ያልገባኝን ነገር ጨቀጭቀዋለሁ። ለምን 20 ጊዜ አይሆን ጉዳይ አይደለም። ምክንያቱም እሱ በራሱ ሰዓት ሰልችተሽኛል እስከሚለኝ አልተውም። እና አንዳንዴ በቃ እንደዚህ በችኩልነት ዋጋ እንከፍላለን ለማለት ነው። እና እህቶቼ ያልገባችሁን ጠይቁ። ያልገባን መጠየቅ ነውር አይደለም፣ ወላይ ነውር አይደለም። እኔ ያልገባኝን እጠይቃለሁ በደንብ ማለት ነው። እና እየገባችሁ የምታውቁ ደግሞ ለራሳችሁ ኸይሩን የምትፈልጉት ለሌላው ኸይር አስቡለት። ወላሂ አንዳንዴ የሆነ አላቅም የጥላቻ የሆነ የቅናቻ ይሄ ራሳችሁን እንግዲህ እንደ እንትናችሁ በሉት። ግን እኔ ለራሴ ይጠቅመኛል ብዬ ያሰብኩትን ለዛ ሰው ይጠቀሙበት አይጠቀሙበት የራሱ ጉዳይ ነው። ግን ከመናገር ወደ ኋላ አልልም። ገብታችኋል? እኔ የሞከርኩት እኔ ላይ ያየሁት ሌሎች ይጠቅማል ብዬ ላሰብኩት ነገር ወደ ኋላ አልልም። ግን እኔ ራሴን እየተጠቀምኩ ሌሎችን ደግሞ የበታች ማድረግ አግባብ አይደለም። ወላሂ ነው የምላቸው፣ አግባብ አይደለም። እና ሀዩቲ ምን እንደገጠማት ያው የገጠማትን ታሪክ ይሄ ነው። ገብታችኋል? አንደኛ ችኩልነቷ፣ በቃ ቪዲዮ መደለቷ ዋጋ እየከፈለች ነው ያለችው። በቃ ከምንም በላይ ማለት ነው፣ ወላሂ ከምንም በላይ። ምክንያቱም ዛሬ 1 ሰብስክራይብ ለማግኘት እንቅልፍ ማጣት፣ ቀን ሙሉ ውላችሁ ደግሞ ወይ 2 ሰዓት ወይ 3 ሰዓት የሚሰጣችሁ ቀን አለ። እና ያ ሁሉ እያለ ሞኔታይዜሽን የሆነ ቻናል ማበላሸት ማለት ወረበል በጣም ከባድ ነው። እና አላህ ያሳካላት። እና ሼር አድርጉ፣ ብዙ እህቶቻችን ይጠቀሙበታል ብዬ አስባለሁ። እና አፉ በይኝ ሀዩቲ፣ ቪዲዮ መስራት ያው ሌሎች ይማሩበታል ስላልኩ ነው እንጂ በማንም ላይ ቪዲዮ መስራት አልፈልግም። ለአሁንም ብቻ ሳይሆን ለወደፊትም እኔ ማንንም መንካት አልፈልግም። በራሴ ሙድ ራሴ ችለዋለሁ ባልኩትን አክል ነው ቪዲዮ መስራት የምፈልገው እንጂ ከማንም ጋር ተነካክቼ በማንንም ቪዲዮ ሰርቼ በማንንም ነክቼ እንትን መስራት አልፈልግም። እና በማንንም ስም ማደግ አልፈልግም። በራሴ ልውደቅም ልነሳም በራሴ መስራት ነው የምፈልገው። እና አፉ በይኝ። ቪዲዮ ያው ታይዋለሽ ብዬ አስባለሁ። እና አፉ በይኝ ኢንሻአላህ የኔ ወደት ግን ብዙዎችን ይማሩበታል ብዬ ስላሰብኩ ነው። አንዳንዴ ሰው አብዝቶ መቅረብ ዋጋ ያስከፍላል። ጓደኛ ናቸው ብለን ያቀረብናቸው እኛ እንድናልፋቸው አይፈልጉም። አይን ደግሞ አላቅም ለኛም ጥሩ አስበው ሊሆን ይችላል፣ ለኛም መጥፎ አስበው ሊሆን ይችላል። ይሄ ራሳቸው ከፈጣሪያቸው ጋር ይነጋገሩበት። ግን ለእኔ ይጠቅመኛል ያልኩትን ለሌላ ሰው ሼር ለማድረግ ነውር የለበትም። እናንተም ደግሞ አዲስ ዩቲዩበሮች
ከኔም ጭምር እኔ አልፈራም። እኔ እጠይቃለሁ፣ ወላሂ እጠይቃለሁ። እንኳን የማውቃቸው ቻናሌን ያስተካከልልኝ ሰው ይቅርና ለማላውቃቸው ራሱ ቤታቸው እየሄድኩ ይሄ እንዴት ነው ያው እጠይቃለሁ። ምክንያቱም ያለ ማወቅ ነውር የለም። ማንም ሰው ከእናቱ ሆድ ተምሮ አይደለም የሚወጣው፣ ከወጣ በኋላ ነው የሚማረው ማለት ነው። እና እኔ ዩቲዩብ ስከፍት ጓደኛ ከፈተች፣ እኔን ከፈትኩ። በቃ ዝም ብለን አገር ገብተን እንሰራለን የሚለው እንጂ እንደዚህ ይሄ ያለው የሚለው ገብቶኝ አልነበረም። ግን ከአያን ጋር መስራት ከጀመርኩ በኋላ በቃ ብዙ እህቶችን አገኘው። ከነሱ አልሐምዱሊላህ ዛሬ እንደ ድሮ አይደለሁም። አውቃለሁ፣ ትንሽ ማለት ነው። ለወደፊት ደግሞ ትልቅ አውቃለሁ። እና ያላወቁትን መጠየቅ ነው አይደለም። ጠይቁ፣ ወላሂ ጠይቁ፣ ዋጋ እንዳትከፍሉ። እና ያው ሀዩቲን ታቋታላችሁ እንግዲህ ቪዲዮ በማጫወት አሁንም ሀዩቲ ማንሳት እንችላለን። ቪዲዮ በማጫወት የእሷ ላይ የገባችበትን ሄደን እሷ ጋር በማባሻል ቻት በማድረግ ልናገዛት ይገባል። አሁንም እናሳድጋት ኢንሻአላህ። ያው እህታችን ነች፣ ተሳስታለች። ስህተት አይደገምም። ግን ተሳስታለች ብለን ደግሞ እሷን መጣል የለብንም። እንደገና እንደ አዲስ እሷን ማንሳት አለብን ብዬ አስባለሁ እንደራሴ። ኢንሻአላህ ሁላችንም ቪዲዮ እንደምናጫውላት ደግሞ ምኞቴ ነው። እንግዲህ ሀዩቲን እንድታብሽሩልኝ በአዲስ እንደምናነሳት በአክብሮት ጠይቃለሁ ማለት ነው። አሁንም እናሳድግሻለን፣ አብሽሪ። ትላንትም ዛሬም እኛ ነን። ትላንትም ያሳደገሽ የአያን ቤት ነው፣ ዛሬም ደግሞ አለ እሱ ቤት አለ። ታድጊያለሽ። እኛ ደግሞ ቪዲዮ እያጫወትን አንቺን ከፍ እናደርጋለን። በቅርብ ሞኔታይዜሽን እንደምትሆኒ ደግሞ አልጠራጠርም። አብሽሪልኝ። እንግዲህ በድጋሚ ቪዲዮ እስከምንገናኝ ደግሞ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ግን አፉ በይን በስምሽን ስለተጠቀሙ ወይም ደግሞ ስምሽን ጠርቼ ስለተናገርኩ ሌሎች ይማሩበታል ብዬ ስላሰብኩ ነው። ከልብ ይቅርታ ጠይቃለሁ ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።